ከፍታ ገብታ አብሮ ቁጭ ብሎ ታያቸዋለች። ከዛ ማኪ በድንጋጤ ምንድነው እያየው ያለሁት? ናታን አንተ የምታረገው ነገር እያወክ ነው ወይስ ሳታውቅ ነው ይህን ነገር እያደረግክ ያለከው? ብላ በድንጋጤ ትጠይቀዋለች። ምንድነው ለምንድነው እንደዚህ ያልሽው? ምን አስበሽ ነው ይላታል። እሷም ደግሞ አንተ ከሰራተኛ ጋር ቁጭ ብለህ ምንድነው የምትሰራው? ምን እያረክ ነው? እኔ የማየው ነገር አላምንም። እናቴ ይህን ነገር ታውቃለች ብላ ትለዋለች። እናቴንም አንቺንም አያገባሽም። እኔ ለምን ቁጭ እንዳልኩ አንቺ ለምን ትጠይቂያለሽ? ይላታል። ሰላም ደግሞ በድንጋጤ ፍጥጥ ብላ ትቀራለች። እንግዲህ ማኪ ከውጪ ስትመጣ ናታንና ሰላም አብሮ ቁጭ ብሎ ሰላም ናታንን እየጠየቀችው ነበረ። ናታን እኔ ምልክ ማኪ ግን እኔ ፍቅረኛ እንደሆንኩ በወቀች ቀን ምንድን ነው የምታረገኝ? ትላታለች። እሱ ደግሞ ለምንድን ነው የኔ ጠየቅሽው? ምን ብላሽ ነው? ምን አድርጋሽ ነው የኔ ፍቅር? ትንሽ ጊዜ ብቻ ስጭኝ፣ እኔና አንቺ ስንጋባ እዛኔ ተስፋ ትቆርጣለች ትላለች። እሷ ደግሞ አይ ማኪ ብዙ ጊዜ እኔን እያሰቃየች ነው፣ አንተ ግን ምንም ነገር አታውቅም፣ እኔ አልናገርም እንጂ አሁን ደግሞ ብር ሰጥታኝ የናታን ፍቅረኛ ማን እንደሆነ ሮዝን ጠይቀሽ ንገሪ ብላ እኔ ጋር ብር ይዛ ስትመጣ እኔ አልቀበልም አልኳት። ለብር ይህን ነገር የሚያደርግ ሰው ብዙ ሰው አለ። ብር ስቲ ሰው ለምነው ነው የሚመጣው። አንቺ ግን ብር ቃረግሹ እንዴ ብላ ብሩን ይዛ ከክላሴ ወጣች። ወርቁንም አምጥታ ሌባ እንደሆንኩ ማኪ እንግዲህ ያየችውን ነገር ማመን ከብዷታል ማለት ነው። ሮዛ ከቤት ወጣ። እንግዲህ ሮዛ ቅዱስ ፍቅረኛውን እንዲያገኝ ለማገዝ ከወንድሙ ጋር ከቤት ስትወጣ እሷ ደግሞ ያን አጋጣሚ ተጠቅማ ወርቅ ወስዳ ሰላም ሰርቃለች ብላ ሮዛና ሰላም እንድጣሉ ፈልጋ እንግዲህ ማኪ ወርቁን ወስዳ በሰላም ሻንጣ ውስጥ ታስቀምጣለች። ሰላም ደግሞ በጥርጣሬ ቶሎ ብላ ሄዳ ስታየው ወርቋ የሰላም ሻንጣ ውስጥ ይገኛል። ከዛ በኋላ ደግሞ እሷ ሸብሽባ መታ እንግዲህ ወይ ይሄን ሁሉ እስከምትሰርቂ ደረሽው? ለምን እንደዚህ ያረግሽው? በዛ መሀል ደግሞ ማኪ ሮዛ ስለምታውቃት ምንም ነገር ማለት አልፈለገችም። ብቻ ሰላም አታናግረኝ ብላ ከክላስ ትወጣለች። በዛ መሀልም ናታን ይመጣል። ሮዛም ደግሞ ሰላም ደግሞ ናታን እኔ ይሄን ነገር አላደረኩም አታምኑኝም ማለት ነው? ይሄ የእሷ ስራ ነው። እኔ እንዴት መጥቶ ሻንጣዬ ውስጥ ቁጭ እንዳለ ምንም ነገር ማቆ ነገር የለም ትላቸዋለች። ሰላምም ደንግጣ እነሱ ግን ሮዛ ግን በምንም ነገር አልጠራጠርም በሰላም ይሄ ነገር የአንቺ ሴራ እንደሆነ ስለገባኝ እኔ ዝም ያልኩት ሰላምን 100 እጥፍ ፈርም የሚባል እፈርማለሁ። ይህን ነገር እንደማታደርግም ደግሞ እኔ አውቃለሁ ትላታለች። እሷ ደግሞ እንዴት ይህን ነገር ሰርቃ ውስጣ ወርቅሽ በእሷ ቦርሳ ውስጥ ስገኝ እሷን እንደገና ታምኛታለሽ? ትላታለች። አዎ ብዙ ጊዜ አንቺ የምትሰሪው ሴራ ስለማቅ እሷ ይሄን ነገር እንደማታደርግ እኔ አብሬ ስላደኩ አውቃታለሁ። አንቺ ግን እኔና እሷ እንድንጣላ በመሀላችን ልትገቢ ብዙ ጊዜ እየሞከርሽ እንደሆነ እኔ አውቃለሁ። ተጠንቀቂ፣ ስለምታረጊው ነገር ተጠንቀቂ፣ ዋጋ ያስከፍልሻል ትላታለች። እሷም ደግሞ በጣም ተናዳ እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ዩቱብን ስለምትከታተሉኝ ሰብስክራይብ፣ ላይክ ስለምታደርጉኝ አመሰግናችኋለሁ። አሁንም አዲስ ስለሆንኩኝ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ስለምታበረታቱኝ አመሰግናችኋለሁ። እንግዲህ ናታን ሰላምን እንደማያፈቅራት ሮዛ ማኪ አታውቅም ማለት ነው። ናታን እንግዲህ የሚያፈቅራትም ለማግባት የሚወሰነው ሰላምን ነው። ማኪ ግን ሌላ ሴት ከውጭ ያፈቀራት መስላ እንግዲህ ለማወቅ ዋጋ እየከፈለች ነው። መጀመሪያ ጊዜ
አንድ ልጅ አምጥተው ሞተዋል ብሎ ድራማ ሲሰሩባትም ያን ቪዲዮ ቀርጻ እንግዲህ ናታንን ለፖሊስ አሳልፈው ልትሰጥ ነበረ። ይህን ነገር ያደረጉት ደግሞ እናታቸው ለማኪ ያላትን እምነት ምን ኃይል እንደሆነ ለማየት ነው። እናታቸውም እንግዲህ ማኪ ምን አይነት ሰው እንደሆነች አይታለች ማለት ነው። እንግዲህ ሮዝና ናታን እንግዲህ ሲላ ማኪ ያውቃሉ። ብዙ ጊዜ በክፉነት ነው የምታውቀው። ከሰው ጋር ማጋጫት፣ ከሰው ጋር ጥል መፈጥረ፣ ከሰው ጋር እንግዲህ መልካም አድርጋ መኖር አትፈልግም። አብሶ ከሰላም ጋር እንግዲህ ክችን ገብታ እንዴት እንደምትጮይባት ያላደረገችውን ነገር ራሷን አስራ ሰላም ናት እንደዚህ አድርጋኝ አስራኝ፣ አንቺ አታውቂም እንጂ ሶስታቸውም እንደዚህ ነው የሚያሰቃዩኝ። እናቴ አየሽ አይደለ እኔ እንደዚህ ነው የምሰቃየው፣ አንቺ የሌለሽ ጊዜ እንደዚህ ነው ሶስታቸውም እኔን የሚያሰቃዩኝ ብላ ለእናቷ ትነግራለች። እሷም ደግሞ እውነት መስላት ከሰላም ጋር አንቺ ምን ስለሆንሽ ነው ማን ስለሆንሽ ነው ልጄን አስረሽ እንደዚህ ያስቀምጠሽ በሪ ቆልፈሽባት የሄድሽው ትላታለች። ከዛ ሮዛ ስትመጣ ይህና ሰላም ለምንድን ነው ልጄን አስራ የሄደችው ትላታለች። እናቴ እኔ ምንም ማውቀው ነገር የለም ስለምንድን ነው የምታወሪ ትላታለች ሮዝ። እና ሰላም እኮ ማኪን አስራ ቤት አስቀምጣ ስልኳን ቀምታ የት ነው የሄደችው? አንቺ ስለማታውቂ ነገር ምንም ነገር አታውሪ። ሰላም ይሄን ነገር ለምን እንዳረገችው መጀመሪያ ሰላምን መጠየቅ አለብሽ። እንደዛው ከመሬት ተነስተሽ ሰላም ከዚህ ቤት ትውጣ ማለትሽ ስህተት ነው እናቴ፣ ብዙ ማታውቂ ነገር አለ ትላታለች። እናቴ ውሸታቸውን ነው ሰላም በእናንተ ፊት መልካም ሆና ስታስመስል እናንተ እሷን ስለምታምኑ እኔን ግን ውሸታም ታረጉኛላችሁ። እውነታውን ግን እናቴ አይተሻል እንዴት ታስራኝ እንደነበርኩ ትላቸዋለች። እንግዲህ ቅዱስን ፍቅረኛውን እንዲያገኝ ሮዝ ትረዳለች። ግን በጣም ተጎድታለች። እሱን ስለምትወደው እሱ ደግሞ ዘመናት የቆጠረ ፍቅረኛውን ዛሬ በማግኘቱ በጣም ደስ ብሎታል። ከዛ በቃ እሷን ስታገኘው ምንድን ነው የምትላት ምንድን ነው የምታደርጋት ብላ ትጠይቀዋለች ለቅዱስ። ቅዱስ ደግሞ እኔ ልሂድ በቃ ትለዋለች ሮዝ አትሂጂ፣ ለምንድን ነው የምትሄጂው? በቃ እንዳትጠፋ ትጠፋለህ ስትል አይ እኔ አልጠፋም ለምንድን ነው የምጠፋው ብሎ እንግዲህ ቃል ይገባታል። ግን ሮዝ በጣም ተሰምቷታል ማለት ነው። ውድና የተወደዳችሁ የዩቲዩብ ተከታታዮች ያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬ ክፍል የኛውን ይመስላል። አበረታቱኝ። አመሰግናችኋለሁ። መልካም ቀን። ብዙ ነገር እንደሚያስተካክል ይሄንን ወቂ። ይሄንን የምትንቀኝ ከሆነ ከዚህ ቤት ውጭ ትላታለች። ማኪ እንግዲህ ለሰላም አበባ ይዞ እየመጣ ስትከታተለው ነበረ። ከዛ ተጋጭታ ትቆማለች። እሱ ደግሞ ወደ ቤት ደርሶ አበባውን መታ በሰላም ክላስ ውስጥ ታያለች። አበባውን አይታ አንቃት ልትገላት ብላ ትወጣለች። አይ ለኔ አይደለም የሰጠኝ አበባውን አስተካኪ ብሎ ነው የሰጠው ብላ እንግዲህ መስኪ ወደ ናታን ክላስ ስትሄድ እሷ ደግሞ ሱፉንም ተኩሼልሃለሁ አበባውንም ማስቀመጫለሁ ብላ ከሱ ጋር እንዳትጣላ አድርጋለች ማለት ነው። ናታን ደግሞ ከዚህ ክላስ ማውጣት ትችያለሽ፣ ውጪ ከዚህ ክላስ ይላታል። እሷ ደግሞ አልሰማ ብላ ቆማ እንግዲህ አንተ ለማን ነው አበባ ያመጣከው? አገባሽም፣ አንቺ ምን አገባሽና ነው እኔ ለማንም አበባ ላምጥ? ለሰላም ብቻ እንዳይሆን አበባ ይዘህ ከመጣከው ስትል ሮዝ እንግዲህ በቻለችው አቅም ወንድሟን ለማጽናናት እየሞከረች ትገኛለች። እንዲሁም ደግሞ ናታን በሮዝ ክላስ ገብቶ እሱ እውነትም አበባውን ይዞ ሌላ ሴት አበባ ልሰጣት የሚሄድ መስሏት እሷም ለብሳ ይችን ሴት አንተን ከኔ የነጠቀችዋን ሴት ዛሬ ማወቅ አይቀርም ብላ ለብሳ ራሷ ተዘጋጅታ ልትወጣ ስትል በሰላም ክላስ ድምፅ ሰምታ ወደዛ ጎራ ብላ በሩን ከፍታ ታያቸዋለች ማለት ነው። በእውነት ሰላም ናት እንደ ያንተ ፍቅረኛ አበባ ይዘ ከመጣኩ ለሰላም ነው ትለዋለች። አሁ ለሰላም ቢሆንሳ ምንድን ነው አንቺ ምን አገባሽ ከክላሴ ውጪ ብሎ ያባርራታል ማለት ነው። እሷ ደግሞ አልወጣም ከዚህ ክላስ አልወጣም
እኔ ስለምወድ ነው ይህን ሁሉ ነገር የሚያደርገው። አንተ ግን እኔን ውጪ ትለኛለህ እንዴ ብላ እንግዲህ እናትየውም የናታን እናትም ሰላምን አግብቶ እንድኖር አልፈለገችም። ሮዝ ግን የልጅሽን ደስታ ለምንድን ነው መንጠቅ የምትፈልጊው? እናቴ ልጅሽ ሰላም ከዚህ ቤት ከሄደች እና ሰላምን ካላገባ ሰላምን አግኝቶ እንደማይኖር ለአንቺም ሰላም እንደማይሰጥ ይሄን እወቂ ትለዋለች። የልጅሽ ደስታ ያለበትን ፈልጊ እንጂ ማየ አንቺ ለራስሽ ክብር ብለሽ የልጅሽን ደስታ አትነጠቂ ትላለች። እንግዲህ የኔ ልጅ ሰራተኛ አይደለም የሚያገባው በከበረ ቤት። እንግዲህ እኔ የፈለግኩበትን ሴት እንጂ እሱ ፈልጎ አይደለም የሚያገባው። እኔ ለልጅ የሚሆን እንደሚሆን እኔ ራሴ አውቃለሁ ትላለች። ውጭ ከዚህ ስላት እኔ አልወጣም፣ አበባውን ለማን ወስደ ነው የሰጣከው ንገረኝ ናታን ብላ በጩኸት ታወራለች። እንግዲህ ናታንም አንቺን አገባሽም፣ በአንቺ ምክንያት እኮ ህይወቴ ተመሰቃቀለ፣ አንቺ ከመጣሽ ወዲህ እረፍት አጣው፣ ምን አይነት ሴት ነሽ? እኔ አልፈልግሽም፣ ከህይወቴ ውጪ ይላታል። እሷ ደግሞ እኔ አልወጣም፣ ግን በአንተ ፊት እና በእኔ መሀል እና በአንተ መሀል ያሉትን ሴቶችን አሳይሃለሁ ምን እንደማረጋቸው ትለዋለች። እንግዲህ በጭወት ታወራለች። ከዛ ደግሞ እሱን ተከትላ ለማውጣት ለብሳ ትነሳለች። የቀዩን አበባ ወስጄ ለሰላም ሰጥቻለሁ አትልም ብልሽስ አይሆንም ትላለች። አይሆንም ማይሆነውስ ለምንድን ነው ትላለች። እሷ ሰራተኛ ስለሆነች አይሆናትም። አንዳንድ ጊዜ ክፉ የምናስበው ወይም በሰው ቤት ዝቅ ብለው መስራት በጣም ለአንዳንድ ሰዎች በጣም ክፉነት፣ ሞኝነት፣ በጣም ሰዎችን የበታችነት ስሜት የሚሰማቸው ሰዎች አሉ። በነገራችን ላይ አሁን ሰላም በነገራችን ላይ በጣም የዋ ራሷን ሰርታ የምታሳድር ልጅ ነች። ግን ማኪ እንዴት እኔን ትተህ እሷን ትወዳለህ? እሷ ሰራተኛ ናት፣ እኔ እንደዚህ የሆንኩ ሴት ነኝ፣ እኔ የማንም ቤት ሰራተኛ አይደለሁም በማለት እንዴት ለእሷ አበባ አይገባትም? አንተ ስለምን አበባ ወስደ ሰጣከው ትለዋለች። እንግዲህ እሱ ደግሞ ያው ወዷታል፣ እሷም ትወደዋለች። ሁለታቸውም ማጣት ሰላምም ናታንን ማጣት አትፈልግም፣ ናታንም ደግሞ ሰላምን ማጣት አይፈልግም ማለት ነው። ግን በመሀላቸው ላይ ገብታ ማኪ በጣም ስቃይ ውስጥ፣ እናቱም ደግሞ ሰላምን አግብቶ እንድኖር ለሰላምም ሰላም አሳጥታለች ማለት ነው። ቤት ውስጥ ከመጣችበት መታ እናትሽን እገልልሻለሁ፣ አንድ ነገር ካረግሽ እኔ የምልሽን ብቻ አድርግ ትላታለች። እናቴን አንድ ነገር አታደርግልኝ እንጂ የፈለግሽውን ነገር ሁሉ አድርግልሻለሁ ትዬ ትላታለች። እንግዲህ ሮዝዬ ደግሞ ልበ ንጹሕ ለወንድሟ መልካም ነገርን የምትመኝ ሰላምን በምን መንገድ እንዳስፈራራሻት ባላቅም አንድ ነገር ግን ልንገርሽ እናቴ፣ ናታን ማለት ሰላምን ካጣ ቤት ውስጥ ራሱ ሰላም እንደማታገኝ ቁጥሬ፣ የልጅሽን ሰላም ለምንድን ነው የምትነቅጨው? ትላታለች። አንቺ እኔ እናትሽ ነኝ እኮ ለእናንተ ማስበውን እኔ የሚሻለውን እንጂ ክፉ የሆነውን ሀሳብ አላቅም ትላታለች። አይ እናቴ አንቺ እኮ ስለ ራስሽ ክብር እንጂ ስለ እኛ አስበሽ አታቅም። ክብርሽ ብቻ እንዳይዋረድ ብቻ ነው የምትፈልጊ። ስለ እኛ ማሰብ ከተውሽማ ቆይተሻል። ልጅሽ የሚወደው ሰላም ነው። አንቺ ግን የልጅሽን ደስታ ልትነጥቅ እየነጠቅሽና ሰላምን እያስፈራራሻት አድል እንዴ? በምን መንገድ እንዳስፈራራሹ ባላቅም ግን ሰላም ከዚህ ቤት ከወጣች የልጅሽን ደስታ እንደነጠቅሽና አንድም ቀን ደስተኛ እንደማይሆን ይሄን ይወቂ ትላታለች። ኢብዱ ደግሞ ለሮዝ ሊገሉሽ ነው፣ ከዚህ ቤት ውጪ፣ ማንም ገለዋሉ፣ የኔን ፍቅረኛ እኔም ስለገደሉ ውጪ ሊገሉሽ ነው ይላታል። ማን ነው እሱ? እኔን መግደል የምፈልገው እንግዲህ ማኪ ሮዛን ለመግደል ይሄን ሰውዬ ስታማክረው ሞት ብሎ
ፍቅረኛዬንም ለካ አንቺ ነሽ የገደልሽ ብሎ ይከታተላታል ማለት ነው። ከዛ ማኪ ትሄዳለች። እንደዛ ተከታትሏት ሮዝን ያድናታል ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ከኔ ጋር ሁሉ ሰላም ነው። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምትከታተሉኝ ስለምታበረታቱኝ ከልቤ አመሰግናችኋለሁ። የዛሬ የሮዝ ድራማ ክፍል ይህኛውን ይመስላል። ስለምታበረታቱኝ አመሰግናችኋለሁ።